እሺ ቀጥልሽ ወንድማችን ጥያቄ ቀጥል አማ አንድ ጥያቄ ታች ቀርቦልሻል በርግጥ ጋዲ ነው ሜንሽን ያደረጉት አዛን ሲባል ለምንድነው ውሾቹ አብረው የሚጮሁት ወንድሞቻቸውን ብቻቸውን ላለማስጮህ ነው ልትይ ነው እሺ ለማንኛውም ወንድማችን ክርስቲያን በመሃል ገብተ ነበርና አሁን እድል ስንሰጥ ዝም አልክ ጥያቄ አለ ልጠይቅ አዎ ጠይቅ እሺ ማሂ ቀጥይ በቃ ኦሪት ዘፍጥረት ያለው ምንድነው ትርጉሙ ምንድነው የነበረው ወደ ዝጋው ወለደው ብሉት የተቀጠቀጠ እንዳይገባ ምናምን ብሎ ተጽፏል እሱ ስለሱ ሲያስረጅ ኦሪት ምን ኦሪት ዘፍጥረት ላይ እስከፈትን ኦሪት ዘፍጥረት ላይ ክርስቲያን ሃይማኖተ ክርስቲያን ነው አዎ አይ ሳልገባኝ ነው ለታስረጅኝ ሲያለሽ ኦኬ ኦሪት ዘፍጥረት ላይ አይደለም ኦሪት ዘጸአት ላይ ነው ያለው ኦሪት ዘጸአት ኦሪት ዘዳግም ላይ ነው ያለው ሐሳቡ ኦኬ ጋዲ ትቀጥላለህ ወይም ኢዮባ ቁጥሩን አመጣልሻለሁ ቁጥሩን ዘፍጥረት ላይ ኦሪት ዘፍጥረት ላይ ቆይ አለ ቆይ አመጣልሻለሁ ቆይ በጣሪፍ እሺ ኦሪት ዘዳግም ምዕራፍ 23 ላይ ብልቱ የተቀጠቀጠ የሚለውን ከምን አንፃር ለምንድን ነው ከተባለ ምክንያቱም ሰውነታቸውን የሚቀጠቅጡት ክፉ መናፍስት ያዘዛቸው ሰዎች ናቸው በክፉ መናፍስት የተነዱ ሰዎች ናቸው እግዚአብሔር ያላዘዛቸው በሌላ መንፈስ መጥቶ አካላቸውን እንዲቀጠቅጡ የሚያደርጋቸው በክፉ መንፈስ ተነርተው ሰውነታቸውን እንትን ያሉ ስለሆኑ እግዚአብሔር ያላዘዛቸው ሰዎች ስለሆኑ ለእግዚአብሔር ተገዝቶ ሳይሆን እንዲያደርጉት ለሌላ አማልክት ለሌላ መንፈስ ተገዝቶ ስለሆነ ወደ እግዚአብሔር ጉባኤ አይግባ ተባለ እሺ ስለዚህ ለክርስቲያኖች አይደለም ለክርስቲያኖች አይደለም እግዚአብሔር ነው ያዘዘ ያለው እግዚአብሔር ሲያዝ ደግሞ እንደዚህ አይነት መንፈስ አዟቸው ስለሆነ እነዚህ ሰዎች የሚያደርጉት ወደ እግዚአብሔር ጉባኤ እንዳይገባ ብሎ እየከለከለ ነው እግዚአብሔር ያመሰግናለሁ ኦኬ ኦሪት ዘፍጥረት ላይ አይደለም ዘዳግም ምዕራፍ 23 ነው አይ ተመሳስሎብኝ ነው ሌላ ጥያቄ አለ አይ የለኝም ሌላ አመሰግናለሁ ከመውጣት በፊት ወንድማችን ስለ እስልምና ታውቃለህ እንዴ ስለ እስልምና ታውቃለህ አዎ ብዙ አውቃለሁ ኦኬ እሺ ስለ መሐመድ ትንሽ ነገር ንገረን ታውቀው ስለ አይሻ ምናምን ስለ ዘጠኝ ሚስቶቹ እውነት ሙስሊም ሃይማኖት አይደለም እንኳን ለመግባት ለማየት የሚያስጠላ ነው አሪፍ እሺ እናመሰግናለን እሺ የተክልዬ የምትባል ነግቢ ጎበዝ ዮባ አሪፍ ነገር ነው ለማድረግ እንትን ያለው አልገባቸውም ኮሜንት ላይ እንትን የሚችሉ አይቻቸው ነውና
እንደነዚህ አይነት ጥያቄዎችን የሚያነሱት ያው ከእስልምና ወገን ነው እና እንደዚህ አይነት ነገር ሲያነሱ ልጁ ስለ እስልምና ያውቃል ወይስ አያውቅም የሚለውን ኢንቴንሽኑን ለመረዳት ፈልጎ ነው እና ደግሞ ትክክል ቆንጆ መረዳትም አለው ማለት ይከታተላል ማለት ነው የቲክቶክ ምናምን ነገር ሰው እንደዛ የሚከታተል ከሆነ ሲጀምር እስልምናን ዞር ብሎ ለማየት ራሱ አያስብም በፍጹም ለምን ያውቃል ማለት ነው ብዙ ነገርና ጥሩ እንትን ነው ያመጣው ይዋ ያ አልገባለኝ እኮ ማሚታ አሁንም የቦቲሙን ወደ ቴሌግራም ትልክልኛለህ እንጂ ጭራሽ ስክሪንሻት አድርገ ምን ላድርገው አባሮኬ እኔ ቪዲዮውን እኮ ነው ያልኩ ገባኝ የቦቲሙን ልኬልሻለሁ ስክሪንሻቱን ልኬልሽ እንደነበረ እንታዩ ግን ቴሌግራም ላይ ደግሞ የላኩልሽን ስክሪንሻቱንም ልኬልሻለሁ የቴሌግራሙን ቪዲዮንም እሱም ሁለቱም አልገቡም ለምን እንደሆነ አላውቅም እንትን ከቴሌግራም ላይ እንትን ዶክመንቶችን ማውረድ አልችልም መላክም አልችልም ምን ሆኖ እንደሆነ አላውቅም ቲክቶክ ብቻ አይደለም የተመተው ልልሽ ፈልጌ ኮሜንት ላይ ዮሐንስ ወንጌል ምዕራፍ 12:44 ጌታችን ኢየሱስ ድምጹን ከፍ አድርጎ እንዲህ አለ በእኔ የሚያምን በላከኝ ነው እንጂ በእኔ ብቻ የሚያምን አይደለም ሃርድ ኮፒውን ተመልከቱት ከፈለጋችሁ በእኔ ብቻ የሚያምን አይደለም እኔን ያየ የላከኝን አየ ይላልና ጥያቄው ምን እንደሆነ ባይገባንም ይሄንን አብራሩት ብላለች ማን ነው እዮባት ሄድበታል እዮባላ ኦኬ ዮባ የለም ምንድነው የሚለውን ስትመለከቱ ድምጹንም ከፍ አድርጎ ነው የሚለውና ጌታችን ምን ሊያስተምራቸው እንደሆነ እንዲረዱት ማለት ነው በእኔ ብቻ አይደለም የሚለውን ቃል ክርስቶስን ሲያዩ ክርስቶስን ብቻ ሳይሆን በእርሱ ውስጥ የተገለጠው ነው አብንም እንደሚያምኑ ሊነግራቸው ስለፈለገ ምንድነው ይያለ ያለው ድምጹንም ከፍ አድርጎ እንዲህ አለ በእኔ የሚያምን በላከኝም ነው እንጂ በእኔ ብቻ የሚያምን አይደለም እኔን ያየ የላከኝን አየ ሲል እኔም ማደርገውን አምላካዊ ስራ አይታችሁ እኔ አምላክነት ስራዎችን ስሰራ በእኔ ብቻ አይደለም የምታምኑት ነው በእኔ ውስጥ የተገለጠው የአብንም አምላክነትን ነው የምታምኑት ክርስቶስን ስታመልኩ ክርስቶስን ብቻ አይደለም እኔን ስታመልኩ እኔን ብቻ አይደለም የምታመልኩት በእኔ ውስጥ ያለውን አብን አብ እኔ እንዳለ እኔ በአብ እንዳለው አታምንምን እንዳለ ዮሐንስ ወንጌል ምዕራፍ 14:9 ላይ ጀምሮ ለፊልጶስ ማለት ነው ስለዚህ የአብ አምላክነት እየተገለጠ ያለው በማን በኩል ነው በወልድ በኩል ነው የአብ ስራዎች እየተገለጡ ያሉት በማን በኩል ነው በስጋ በተገለጠው በገሃድ በመናየው በወልድ በኩል ነው እኔን ያየ አብን ያየል ሲል ወልድ የሚያደርገውን አምላካዊ ስራ አይቶ አንድ ሰው አብንም ነው የሚያየው ማለት ነው ምክንያቱም በእርሱ ውስጥ የሚሰራው አብ ነውና አምላካዊ ስራውንም የሚሰራው አብ የአብም አምላክነት እየተገለጠ ስለሆነ ማለት ስለዚህ ምንድነው ወልድን አምነን በወልድ ብቻ አይደለም በአብ በሱ ውስጥ በተገለጠው በአብም እናምናለን ለምን አብን አምላክ ስንል ወልድንም አምላክ እያልን ነው ወልድን አምላክ ስንል አብንም አምላክ እያልን ነው ለአብ አምልኮት ሲቀርብ ለወልድም አምልኮት እየቀረበ ነው ጌታችን ኢየሱስ እንደተናገሩ በዮሐንስ ወንጌል ምዕራፍ 16 ላይ ነው አይደል የአብ ሁሉ የእኔ ነው ብሏል የአብ ሁሉ የኔ ነው ሲል ለአብ የሚቀርበው አምልኮት ሁሉ ለወልድም ነው ማለት ነው ለወልድ የሚቀርበው አምልኮት ሁሉ ለአብም ነው ለምን መለኮታቸው አንድ ስለሆነ አምላካዊ ስራቸው አንድ ስለሆነ ማለት ነው የአብም የወልድም የመንፈስ ቅዱስም ስለዚህ ጌታችን ኢየሱስ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ ብቻ አይደለም ሲል እኔ የምሰራውን አምላካዊ ስራ አይታችሁ በእኔ ብቻ አይደለም የምታምኑት በእኔ ውስጥ በተገለጠው አብም ጭምር ነው የምታምኑት ነው መልእክቱ እና ከዛ አንፃር ነው እህታችን ቃልት ያሰማልን ማማይ እንደተባለው ነው አንድ እንትን እያየው ነበር ሜቢ ይሄ ነገር ኦኬ የማርቆስ ወንጌል ምዕራፍ 1 ላይ አለ በእርግጥ ይጥቅስ ይሄን ጥያቄ ጠየቀሷል ኮሜንት ላይ ያየው መሰለኝ አሌታ ሰዓት የሚለው አይተሻል ማርቆስ 1:44 ላይ አንድምታውን ማይቼ ስላልገባኝ ነው ሙሴ ያዘዘውን አቀርብ የሚለው ሐሳብ አለ አይደል ኦኬ 1:44 ላይ ማርቆስ እሺ
ኦኬ እሺ የፊተኛይቱ ትእዛዝ ምንድናት ብሎ የጠየቀውን አይደል? ከጻፈው አይ አይደለም እንትን ይሄ ያ ለምጻሙ ሰውዬ ጌታ ካነጻው በኋላ እሱን ነገር በደንብ ጆሮ ሰታችሁ ስሙን። ይሄ ነገር አንዳንዴ እንዴት ነው ከእንትን አንጻርም ይሁን ራስን ለካህን አሳይ የሚለው ነገር አንዳንድ ሰዎች ጋር አንዳንድ መምህራንም ጋር ስንመለከት ላይክ በሐዲስ ኪዳን ስላለው ክህነት ለመናገር ጌታም እኮ ይኸው ራስን ሄደ ለካህን አሳይ ብሏል የሚል ነገር ይጠቀሳል። ኦኬ ይሄ ጥንቃቄ ይፈልጋል። ጌታ ከምን አንጻር ነው እየተናገረ በደንብ ስሙኝ። ኦኬ ይቅርታ እኔ አንድ ልጅ አለች ቆይ ሉሲ ብርሃኑ የምትባል ልጅ እስቲ ሳቢያት እዛ ወዳጅ ትሆናለች እኮ ሉተር ወዳጅ አይ አይደለችም እሺ ዘ ክርስቲያን ግን በጣም ብዙ ጊዜ የምጽፋቸው ነገሮች እያየው ነውና ስቤሻለሁ እስቲ ሉሲ ኮሜንት ላይ እንትን ከማለት አንቺም ህማማትን እስቲ በሰላም እናሳልፍ እንደዚህ የማይሆኑ ኮሜንቶች አትጻፊ ያለበለዚያ በጌታ ፍቅር በብሎክ ነው ማሰናበትሽ ከዚህ ቤት ራሱ እሺ ወደ ሐሳቡ እንጓ ጋይስ ታች ያላችሁ ሰዎች በደንብ ስሙ ጌታችን ማማይ እንደምታውቁ ብዙ ቦታ ላይ ሁሉም ወንጌላት ላይ ተጽፏል አይደለ ራስን ሄደ ለካህን አሳይ የሚለው ለምሳሌ ማርቆስ ወንጌል ምዕራፍ 1 ላይ በደንብ ስሙኝ ታች ቆይ አንዴ ኮሜንቱን ላጥፋባቸው ማማይ ይቅርታ ይሄን ሐሳብ እንዲሰሙ ስለፈለኩ ብዙ ሰዎች ይሄን ነገር ካህናት ጋር ሄደን ኃጢያታችን ለምን እንደምንናዘዘው የሚለው ነገር እንትን ለማለት ይሄን ጥቅስ ብዙ ጊዜ ክርስቲያኖች ሲጠቅሱ ሰማለውና ጌታ ግን ምን ይያለ ነው የሚለው ነገር እንመልከት የማርቆስ ወንጌል ምዕራፍ 1 ላይ እንዲህ የሚል ቃል አለ የማርቆስ ወንጌል ምዕራፍ 1 ቁጥር 40 ላይ ኦኬ የማርቆስ ወንጌል ምዕራፍ 1 ቁጥር 40 ላይ ለምጻምም ወደ እርሱ መጥቶ ተንበረከከና በትወድስ ልታነጻኝ ትችላለህ ብሎ ለመነው ኢየሱስም አዘነለት እጁንም ዘርግቶ ዳሰሰውና እወዳለሁ ነጻ አለው ጌታችን ኢየሱስ እንደዛ አለው በተናገረውም ጊዜ ለምጹ ወዲያው ለቀቀውና ነጻ ያ ለምጻም ሰውዬ በብርቱ ተናግሮ ወዲያው አወጣው ከዛ ጌታ ምን አለው ለማንም አንዳች እንዳትናገር ተጠንቀቅ ነገር ግን ሄደ ራስን ለማን ለካህን አሳይ ለእነርሱ ምስክር እንዲሆን ስለመንጻተ ሙሴ ያዘዘውን አቅርብ አለው ኦኬ በደንብ አስተውሉ እዚህ ጋር ብዙ ጊዜ የሚጠቀሱ ምንድነው አንዳንድ መምህራንም ትላልቅ የሚባሉ መምህራንም ሲናገሩ ሰማለሁ እኔ ሜቢ ሌላ ያልደረስንበት ነገር ካለ ማስረጃ ቢቀርብም ሌላ ሰው የሚለው ነገር ካለ ደስ ይለኛል ራስንም ለካህን አሳይ ለእነርሱ ምስክር እንዲሆን ስለመንጻተ ሙሴ ያዘዘውን አቅርብ አለው ማርቆስ ወንጌል ራስን ለካህን አሳይ ይሏል እዚህ ጋር ብቻ ሳይሆን ይመስለኛል ሉቃስ ካልተሳሳትኩ ሉቃስ 17 ላይ ምን ይናገራል ምን ማለት ነው ይሄን ይያለ ያለው ጌታ ምን ይያለ ነው የሚለው ነገር መጣበታል ኦኬ ሌላም ክፍል ሌላ ኦኬ እሺ ከዛ የሉቃስ ወንጌል ምዕራፍ 17 ላይ እንደዚህ ያለ ኦኬ የሉቃስ ወንጌል ማርቆስ ወንጌል ምዕራፍ 1 ነው ያዙት የሉቃስ ወንጌል ምዕራፍ 17 ላይ ከቁጥር 11 ጀምሮ እንደዚህ ይላል ወደ ኢየሩሳሌምም ሲሄድ በገሊላና በሰማሪያ መካከል አለፈ ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት አሁንም ለምጻሞች ተገናኙት ይላል ማርቆስ ወንጌል ላይም አንድ ለምጻም ተገናኙ ይላል እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ ለምጻሞቹ አይቶም ሂዱ ራሳችሁ ለካህናት አሳዩ አላቸው እነሆም ሲሄዱ ነጹ ኦኬ ከነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምጽ እግዚአብሔርን ያከበረ ተመለሰ እያመሰገነ በእግሩ ፊት በግንባሩ ወደቀ እነርሱም ሳምራዊት ነበሩ ይያለ ኢየሱስም መልሶ 10 አንነጹምን 9ኙስ ወዴት አሉ ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም እርሱም ተነሳና ሄድ እምነት አድንኋል አለው ይላል አሁን ሁለቱም ጋር የምንመለከተው ለምጻሞች ይመጣሉ ኦኬ ከዛ ለምጻሞቹን ካነጹ በኋላ ጌታ ምን ይላል ራሳችሁን ሄዳችሁ ምን ለካህን አሳዩ ይላችኋል ራሳችሁን ለምን አሳዩ ለካህናት አሳዩ አሁን እንዲህ ሲባል ይሄን ጥቅስ ይዘን ኦኬ ይሄን ጥቅስ ይዘን በአዲስ ኪዳን ለካህናት ሄዶ ለአባቶች መናዘዝ ጌታ የተናገረበትን አውድ መረዳት ያስፈልጋል ይሄ ስለ አዲስ ኪዳን ክህነትም አይደለም እዚህ ጋር እየተናገረ ያለው ጌታ ራሳችሁን ሄዳችሁ ለካህን አሳዩ ጌታ ይሄን በሚናገርበት ሰዓት ላይ አዲስ ኪዳን ራሱ በጌታ ሞትና ትንሳኤን የተመሰረተው አይደል አዲስ ኪዳን ውስጥ ራሱ እኮ አይደል የአዲስ ኪዳን የተጀመረው በጌታ ትንሳኤ ነው አዲሱ ኪዳን ቤተክርስቲያን ስትመሰረት ነው አዲሱ ኪዳን የመጣው እዚህ ጋር ራሳችሁን ሄዳችሁ ለካህን አሳዩ ሲል ከምን አንጻር ነው ከተባለ በብሉይ ኪዳን እግዚአብሔር አምላክ ለሙሴ ያዘዘው ትእዛዝ አለ ኦኬ ሁላችንም የት ላይ እንሄዳለን ኦሪት ዘሌዋውያን ምዕራፍ 14 ላይ እንሄዳለን ኦሪት ዘሌዋውያን ምዕራፍ 14 ላይ ሄዳችሁ ስትመለከቱ እንዲህ የሚል ቃል ታገኛላችሁ ኦሪት ዘሌዋውያን ምዕራፍ 14 ከቁጥር 1 ጀምሮ እንዲህ ይላል እግዚአብሔር ሙሴን እንዲህ ሲል ተናገረው ኦኬ በመንጻቱ ቀን የለምጻሙ ሕግ ይህ ይሆናል ወደ ካህኑ ይወስዱታል ምን አለ ጌታ እግዚአብሔር አምላክ ሕግ እየሰጠው ነው ለሙሴ ኦኬ ሰዎች ሲነጹ በመንጻቱ ቀን የለምጻሙ ሕግ ምን ይሆናል ይህ ይሆናል ወደ ካህኑ ይወስዱታል
እሺ ካህኑም ከሰፈሩ ወደ ውጭ ያወጣዋል። ካህኑም ያያል፣ እነሆም የለምጹ ደዌ ከለምጻሙ ላይ ቢጠፋ ካህኑ ስለሚነጻው ሰው ሁለት ንጹሃን ወፎች በሕይወታቸው የዝግባ እንጨት፣ ቀይ ግምጃም ሂሶጵም ያመጣ ዘንድ ያዛል። ካህኑም ከሁለት ወፎች አንዱ በሸክላ ዕቃ ውስጥ በምንጭ ውሃ ላይ ያርድ ዘንድ ያዛል። ሕያውንም ወፍ ዝግባውንም እንጨት ቀዩንም ወስዶ ከሕያው ወፍ ጋር በምንጭ ውሃ ላይ በታረደ ወፍ ደም ውስጥ ይነክራቸዋል እያለ ይናገራል። ይሄ የሚያሳየው ምንድነው? ያ ለምጻሙ ሰውዬ ከነጻ ካህኑ ቼክ ያደርገዋል። ኦኬ ካህኑ ቼክ ያደርገዋል። ከለምጻሙ ላይ ያ ደዌ ጠፍቶ ከሆነ ስለዚህ ካህኑ ምን ያደርጋል? ስለሚነጻው ሰው ምን ያደርጋል? መስዋዕትን ያቀርባል። ለማ ለእግዚአብሔር አምላክ። መስዋዕቶቹ ምንድናቸው ከተባለ ንጹሃን ወፎች በሕይወታቸው የዝግባ እንጨት፣ ቀይ ግምጃም ሂሶጵም ያመጣ ዘንድ ያዛል ካህኑ። ካህኑም ከሁለት ወፎች አንዱን በሸክላ ዕቃ እያደረገ ምን ያደርጋል? ኦኬ ለማን ያቀርባል? ለእግዚአብሔር ያቀርባል። ወደ ታች ስትመለከቱ ሕጉን ትመለከታላችሁ። ስለዚህ ጌታችን ኢየሱስ ኦኬ ይሄንን ያዙት። ዘሌዋውያን ላይ ምን አለ? እግዚአብሔር አምላክ ኦኬ የነጻው ሰው ወደ ካህኑ ይሄዳል። ካህኑ በደም ቼክ ያደርገውና ነጽቶ ከሆነ ያ የነጻው ሰው እንዲህ ለመስዋዕትነት የሚቀርቡ ነገሮችን እንዲያመጣ ያዘዋል። ከዛ ያ ሰው ያመጣል። ካህኑ ለማን ያቀርባል? እግዚአብሔር እንደ መስዋዕት ያቀርባል። ስለዚህ ጌታችን ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 1 ላይ ምን እያለ ነው ከተባለ ሄደን ማርቆስ ወንጌል ምዕራፍ 1 ላይ ሄደን ከተመለከትን ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና ንጻ አለው። በተነገረን ጊዜ ለምጹ ወዲያው ለቀቀውና ነጻ። በብርቱም ተናግሮ ወዲያው ወጣው። ለማንም አንዳች እንዳትናገር ነገር ግን ሄደ ራስን ለካህን አሳየ። ኦኬ ስለዚህ ጌታ ምን እያለ ነው? ኦሪት ዘሌዋውያን ምዕራፍ 14 ላይ ያለው የሙሴ የተሰጠው ሕግ አለ አይደል? በዛ መሰረት ሄደ ራስን ለካህን አሳይ። ከዛ ካህኑ ምን ያደርገዋል? ቼክ ያደርገዋል። ቼክ ያደርገውና የምርም ያ ለምጻም ነጽቶ ከሆነ ሙሴ ባዘዘው መሰረት ያ ለምጻም ይሄን አምጣ ይባላል። ከዛ ለካህኑ ያመጣላት። ካህኑ ለማን? ለእግዚአብሔር መስዋዕት ያቀርባል። ስለዚህ ምን አለ? ራስን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ስለ መንጻት ሙሴ ያዘዘውን አቀርባለሁ። ማን ያዘዘውን? ሙሴ ያዘዘውን። ሙሴ ትእዛዙን ከማን የተቀበለው? ከእግዚአብሔር። ስለዚህ ጌታችን እዚህ ጋር ወንጌል ላይ ሙሴ ያዘዘውን ኦኬ አቅርብ ሲለው ምን እያለ ነው? ካህኑ ጋር ሄዳል። ይሄ ከለምጽ የነጻው ሰውዬ ለመስዋዕትነት የሚቀርቡን ነገር ያመጣል። ካህኑ መስዋዕት ያቀርባል ለእግዚአብሔር እንደ ምስጋና ማለት ነው። ስለዚህ ራስን ለካህን ሄዳ አሳይ የሚለውን ይሄንን ነገር ከለምጽ ጋር በተገናኘ ይሄን ይዘን ካህናት ጋር ሄደን ንስሐ መግባት የሚለውን ነገር ጌታችን አውዱም ሲጀመር ከዚህ ጋር ስለማይገናኝ ኦኬ አውዱ ከዚህ ጋር ይገናኝ። ቀጥታ የሚገናኘው ጌታችን ምን ብሎ ተናግሯል? ሕግና ማማ ይጨርሹ ሕግና ነቢያትን ልሽር አልመጣሁም። ጨርሹ እስቲ ካለሽ ማቴዎስ ወንጌል ምዕራፍ 5 ላይ የለችም መሰለኝ። እንግዲህ አንቺ ልጅ እሺ ባሩክ ይጨርሰው ካላችሁ። አረ በስመ አብ ሰው በዝምታ ነው እንዴት ወጣሽ? ማቴዎስ ወንጌል ምዕራፍ 5 ላይ ጌታችን ኢየሱስ እንዲህ ብሎ ተናገረ። ምክንያቱም ምንድነው ከተባለ ኦኬ እሺ ቆይ አንዴ ጥቅሷን አንዴ ላምጣው። ቆይ አንዴ ልፈጽም እንጂ ልሽር አልመጣሁም። ስንት ላይ ነበር ጥቅሱ? ጌታችን ለዛ ነው ሕግና ነቢያት ልፈጽም እንጂ ልሽር አልመጣሁም ያለው። በብሉይ ኪዳን የተሰጡ ሕጎችንም ጌታ ሲፈጽም እንመለከታለን። ኦኬ የሕግ ፍጻሜ ክርስቶስ የሕግ ፍጻሜ የተባለው ለዛ ነው። በብሉይ ኪዳን የተሰጠውን ያንን ሕግ ፐርፌክትሊ መፈጸም የቻለ እርሱ አምላክም ሰው የሚሆነው ጌታችን ኢየሱስ ነው። ስለዚህ ጥቅሱን ከዚህ አንጻር ነው የምንረዳው እናንተ ሰዎች ለማለት ያክል ነው። ጌታ ያክብርልን። ጨርሻለሁ እኔ። ወንድማችን ተመልሶላል። ታች ላይ የጠየቀው ሀሌታ ሰዓት የሚል ዩዘር ኔም የጠየቀው ወንድም ካለ ከተመለሰለ ኮንፊርም አድርግና ከዛ ወደሚቀጥለው በጣም ግልጽ ነው። ኦኬ ናይስ። ዋናው እንኳን ተመለሰለ ወንድማችን። ትልቁ ነገር እሱ ነው። እሺ ወንድማችን ወዳታችን ልሳሳትም ይችላል ብዬ ነው። እና ከዚህ አንፃር ነው የምንመለከተው ይሄንን ነገርና ስንጠቅስ አንዳንዴ አውድ እየጠበቀን ነገሮችን ብናይ መልካም ነው ለማለት ያክል ነው። እሺ ማቴዎስ 5:17 መሰለኝ እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ያለው ጌታ እሱ ነው። ስለዚህ በብሉይ ኪዳን ሕግ ራሱ የተሰጡ ሕጎችን ሲፈጽም እንመለከታለን። ጌታ በቤተ መቅደስ ሄዶ መገረዙ ለምሳሌ እግዚአብሔር አምላክ በብሉይ ኪዳን ሄዳችሁ ስትመለከቱ ለአብርሃም የገባው ቃል ኪዳን አለ። ኦኬ ዘፍጥረት 18 ላይ
እና ያንንም ከዛ አንፃር ነው ጌታችን ሄዶ በቤተ መቅደስ መገረዙ እንዲህ ማለት ይሄ ሁሉ ነገር ምንድነው ህግን ለመፈጸም የህግን ፍጻሜ ነው። ህግን ለመፈጸም ብቻ ሳይሆን የህግን ፍጻሜ ክርስቶስ ኢየሱስ ነው። ከዚህ ምን እንረዳለንና በዚህ መልኩ ነው የምንረዳው ለማለት ያክል ነው። እሺ አዎ ራስን ለካህን አሳይ ሲል ጌታችን ኢየሱስ እዚህ ጋር ባለው አውድ ኦፍ ኮርስ ለካህናት እኮ ኃጢአት መናዘዝ በአዲስ ኪዳን ቤተክርስቲያንማ እኮ እንመለከታለን። ጌታችን ኢየሱስ ራሱ ኃጢአቱን ይቅር ያላችሁለት ሰው ኃጢአቱ ይቅር ይባልለታል፣ ኃጢአቱን የያዛችሁበት ሰው ኃጢአቱ ይያዝበታል እያለ ሞትን ድል አድርጎ ከተነሳም በኋላ የዮሐንስ ወንጌል ምዕራፍ 20 ላይ ራሱ ድጋሚ ይናገራል። ጌታችን ኢየሱስ በድጋሚ ይናገራል። ኦኬ ይሄንን ስልጣን ለሐዋርያት ሲሰጥ እንመለከታለን በአዲስ ኪዳን ቤተክርስቲያን። ኦኬ ስለዚህ ኃጢአትን ይቅር የማለትና የመያዝ ስልጣን ለካህናት ተሰጥቷል፣ የማሰርና የመፍታት ስልጣን ይሄ ከአዲስ ኪዳን። እዚህ ጋር ግን ጌታ እየተናገረ ያለው ቀጥታ ሊትራሊ በብሉይ ኪዳን ያለው ነው። አንዳንድ ሰዎች ያው በልምድ ምናምን ነገር ይሄንን ነገር ሲናገሩ ስለምሰማ ነው። ኦኬ ምኑን የትኛውን ጥቅስ ልስጣችሁ? ሰው ብዙ ነገር ማማ ያለሽ አንቺ ሴትዮ አለው መሀል ላይ ማን ነበር? አሪት ያሰማልን አልነበርሽ? መሀል ላይማ ጠርቼሽ ነበር። አንቺ ያዝጊውንሽ ልትጠፋልሻል። እየጻፍኩኝ ነበረ ቴሌግራም ላይ በሐሳቤች እና ከዛ አንፃር ነው ራስን ለካህን አሳይ ብሎ ጌታ ሲናገር እነዚህ ወንጌላቱ ላይ ሲጻፉ ከዛ አንፃር ነው። ኦኬ ከዛ አንፃር ነው ለምጻሞች ሲነጹ ነው ብዙ ጊዜ እንደዛ ያለው ከዛ አንፃር ነው የሚናገረው ለማለት ያክል ነው። እሺ አስገቡኝ የሚሉ ሰዎች እየበዙ ነው። እንዴት ነው? እሺ ማሂ የሚል ዩዘር ኔም አንድ ሁለት ጥያቄ ትቀበላለህ? አዎ እንቀበልና አንተንም በለመሰለኝ ሰዓቱም አሁን እንትን እያለ ስለሆነ እሺ ማሂና ፍራውልን እንቀበልና እኔ እዚህ ላይ ያብቃኝ እናንተ ተከተላላችሁ። እሺ የምር አንገሸገሽኳቸው መሰለኝ እንደለመደች ፈጠፈጠን ነው አላለም አንዱ ሁሌ እታች ነው የሚገኙት። አረ ዛሬማ ተሰናብቻችሁ ነው የምንለያየው። ብዙ ጊዜ ታራግፊያቸዋለሽ ማለት ነው። እሺ ሰላምሽ ማነው አሁን ሲያወራ የሰማሁት? አማዬ ጋዲሳ ማማዬ ድምጼ ይሰማል? ይሰማል። አመሰግናለሁ። እንዴ በድብድብ እኮ ነው ያስገባችሁኝ። ስንት ጨቅጭቄ አላየሁትም ነበር። እሺ አመሰግናለሁ ስላስገባችሁኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ጸጋውን ያብዛላችሁ። የሆነ ሙስሊሞች ጋር ትናንትና ስወያይ ስለ ኢየሱስ ክርስቶስ የዘር ሐረግ ጠይቀው ነበርና የዘር ሐረግ ይሰማል ድምጼ? ትሰማለህ? ቀጥል። ነገር ግን የእመቤታችን የትውልድ የዘር ሐረጓ በመጽሐፍ ቅዱስ ላይ አልተጠቀሰም እና እንደ ማስረጃ ሌሎች መጽሐፎች እንዴት ነው ማቅረብ የሚችለው? አንደኛ ድምጽ ተቆራርጧል። ምን እንዳልክ ራሱ በደንብ አልተሰማም እኮ። እሺ ልድገመው ጥያቄን አለ አለው አይሰማም? እስቲ አሁን ቀጥል። እሺ አመሰግናለሁ። የኢየሱስ ክርስቶስ የዘር ሐረግ በእመቤታችን በኩል እንደሆነ ነው አይደለ? ምክንያቱም እመቤታችን ስለወለደችው እሷ ደግሞ የዘር ሐረጓ የሚቆጠረው ከዳዊት ዘር ነው። ግን መጽሐፍ ቅዱስ ላይ አልተጠቀሰችም እሷና ምክንያቱም በማቴዎስ ወንጌል ላይ የኢየሱስ ክርስቶስ የትውልድ የዘር ሐረግ ሲጠቀስ እመቤታችንን በተዘዋዋሪ አስገብቷታል። ግን የእሷ እናትና አባቶች አልተጻፉም እና የዳዊት ዘር መሆናቸውን ያቄ ምናምን እንዴት ነው ማስረጃ ማቅረብ የሚችለው? ጋድ ያለ
ምን ጥያቄው ምን እንደሆነ እንትን አላለኝም። ያው የእመቤታችን እናትና አባቶች ያው ታሪካዊ መጽሐፍቶች አሉ፣ በቤተክርስቲያን የታሪክ መጽሐፍቶች አሉ። ሐናና ኢያቄም ናቸው። የማቴዎስ ወንጌልም ምዕራፍ 1 ላይ እመቤታችን ኦፍ ኮርስ የዳዊት ዘር ናት። ኦኬ የዳዊት ዘር ናት። ነገር ግን ከምን አንጻር ነው የተጻፈው ከተባለ የዘር ሐረግ ሲዘረዘር በአይሁድ ልማድ ሴቶች አይጠቀሱም። ኦኬ በወንድ በኩል ነው የሚዘረዘረው። በምን በኩል አልኩ? በወንድ በኩል ነው የሚዘረዘረው። ለዛ ነው መጥቶ የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ አብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ እያለ ይመጣና ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ እየተባለ ይነገራል። ለዛ ነው ባይዘው ቤተክርስቲያናችን ምን ብላ ታምናለች? ዮሴፍና እመቤታችን ዝምድና አላቸው። ዮሴፍ እዚህ ዘር ሐረግ ውስጥ የሚገባው ዝምድና ስላላቸው ነው። ኦኬ ዝምድናም ስላላቸው ነው። እና ዮሴፍ የተጠቀሰው ለዛ ነው። የዘር ሐረግ ሊስት ሲደረግ ምን ሲደረግ የከሌ ልጅ ሲባል በአባት ነው፣ በወንድ በኩል ነው የዘር ሐረግ የሚዘረዘረው። ኦኬ ወንድማችን እና ዮሴፍና እመቤታችን ደግሞ ዘመድ እንደሆኑ እንደዛ ብለው ያስተማሩ የቤተክርስቲያን አባቶችን መጥቀስ ይቻላል። እና በዛ ኔትወርክ እያስቸገረው መሰለኝ። ድምጼ ይሰማል? አይሰማም ወንድማችን? እሺ አሁን ልቀጥል። እሱን አልሰማኸኝም ያልኩትን ነገር? አዎ እንትን ላይ አምደ ሃይማኖት የሚል መጽሐፍ አለ አይደል? ኔትወርክ እያስቸገረው መሰለኝ። ማማይ መሀል ላይ ይጠፋል ልጁ። እሺ አዎ እሺ ወንድማችን ኔትወርክን አስተካክለናል። ኔትወርክ እያስቸገረ ነው ወንድማችን። በእናትህ አይዞህ። በፊት ዲቪዲ ፊልም በፊት ካሴት እንትን ከታችሁበት የሆነ በቃ ሰፍ ብላችሁ እያዳመጣችሁ ትራክስ ይዘው ትንፋሽሽን ኡፍ ብለሽበት ነው ጠረቅ የፈጠነ እንደዛ ማድረግ ነው። በንጹህ ልብስ ትጠርጋለህ እንዴ? ሲዲ እንዳይቆሽሽ የምናደርገው ጥረት እና ወንድማችን እየሰማ ከሆነ ታች ሆነ ከዛ አንፃር ነው። እሺ እመቤታችን አባትና እናቷ ኢያቄምና ሐና መሆናቸውን ኦኬ የታሪክ መጽሐፍትም የቤተክርስቲያን አባቶችንም ጠቅሰን ማሳየት እንችላለን። ከዛ ባለፈ ግን በወንድ ዘር ነው የሚዘረዘረውና ዮሴፍ ደግሞ የእመቤታችን የሥጋ ዘመዷ ነው። በዛም ምክንያት ነው በዮሴፍ በኩል ክርስቶስ የተባለው ኢየሱስ የወለደች የማርያምን እጮኛ ዮሴፍን ወለደ እያለ የሚናገረው ለካ በዛ መልኩ እንድረዳው ጥሩ ነው። እሺ አያት የሚሉ ዘር ነው። ኢዮብ ነው የሚባለው አይደል? ለራስ ገብኛል በጣም ስለጻፈን ያስገባውት ያው የመጨረሻ ማለት ነው። ጋዲም ስለቆየ ችግር የለውም። ኢዮብን እንቀበልና በቃ እህት ወንድሞች በኋላ ለማታ ወደ ማታ ላይ ቤተክርስቲያን ምናምን ነገር በተቻለ ሰዓት መሄድ ስላለብን እሺ አያት የሚል ዩዘር ኔም። አይ እንዴት አደራችሁ? ሰላም ናችሁላችሁ? አለን ጥያቄ አለኝ ግን ትንሽ ቋንቋ ስለማያስቸግር ከመጽሐፍ ቅዱስ ትንሽ ያልገባኝ ነገር ስላለ ቀጥይ። በአፋን ኦሮሞ ይቻላል አይደል መጠየቅ? እኔ እንኳን እውነት ለማውራት ላይ ኦሮምኛ አወራለሁ የተወሰነ ምናምን፣ ነገር ግን አሁን ሃይማኖታዊ ነገር ላይ ብዙም ጎበዝ አይደለሁ እግዚአብሔር በሚያውቀው። አይ ወንጌል መራጆቹን ጋፊ ጠማሌ ዋብራም ተብስ እሺ ትፉ ፊገሩ እንጃ አሁን ስሪት ዴቢሱ እንደው ቤታ ኦሮሚፋን አይደል ጀቹን ጋርማ ማዋን ማሪፋት ናይ ከነን አጋገሩን ጀቹን አከስ በልቲ አፋን ኦሮሞ ትድባቹ ናታ ንገሩን አንዳጋ ዴቢሳ ጀቹ እሺ ትፉ ፊሽ ሰጅራተን ተሩፋኒ ና ዴቢሱ ደያ ለሼር ግራፍ ጅራ እሺ ከወንጌል ማርቆስ ኩደጃ ኩደቶር በረተ ቹዳ warra anatti amanan biratti milikkitoonni kun ni argamu. Warri anatti amanan kun maqaa kootiin hafuurota hamoo ni baasu. Afaanota haadhaanis ni dubbatu jedha. Fakkeenyaa fi imanni amantaa keenya wangeela kana 17ffaa irratti jechuudha. Waa'ee hafuura kan lisaana kanarratti ni fudhatti imanni amantaa keenya kan jedhudha. Ni lallabdi.
ኦኬ አካሲቲ ከኒ Amma fakkeenyaaf 16 irratti namni amanee namni cuubames ni fayyaa namni hin amanne garuu itti faradimedhaame 16 jechuudha. Dhufee immoo 17 irratti amma fakkeenyaaf warra amantaa pirootestaantii maal jedhu gara gadii kanarratti mormuu jechuudha. Mana amantaa ortodoksii kana fudhattu jedhan fakkeenyaaf amma waa'ee hafuurota yookaan immoo afaan haaraa kana jechuudha. Afaan haaraa kana manni amantaa keenya ni lallabdi yookaan ni barsiifti. Immoo warri darbanis immoo afaan haaraa kana kan fayyadaman jiru isa jedhudha. ኦኬ እሺ ጋፊ ጋሪ ደገሩ በቃ አማሪፋ እንደብስ ዲፈሙ ጉዳን ጋር እሺ ዲፈሙ ጉዳን እታችን የጠየቀችው ጥያቄ ምንድነው? ታች ያላችሁ ሰዎችም ያው እኔ ብችል ደስ ይለኛል እንደው ብለማመድም ላይክ በተለይ ሃይማኖቱ ላይ ያለውን ነገር በኦሮሚኛ ምናምን ነገር ማስረዳት ማብራራት ብችል በጣም ነው ደስ የሚለኝ። ግን እታችን የጠየቀችው አንዴ ልናገርና ጥያቄሽ የመሆኑን እርግጠኛ ከሆንኩ በኋላ ከዛ በኋላ ወደ መልሱ ገባለሁ። ምንድነው ያለችው? የማርቆስ ወንጌል ምዕራፍ 16 ላይ ቁጥር 16 ላይ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ ብሎ ጌታ የተናገረው ነገር አለ። ስለዚህ እህታችን ምንድነው ያለችው? ይሄ በአዲስ ቋንቋ ይናገራሉ የሚባለው አሁን ልሳን የሚባለው ነገር ማለት ነው። በፕሮቴስታንቱ ዓለም ያለው እናንተ ጋር አለ ወይ ነው አይደል? ጥያቄው እናንተ ጋር አለ ወይ ነው አይደል? Ijjeedha iyyan afaan haaraan kun in dubbatamaaf kan immoo manni amantaa keenya akka afaan haaraa kana dubbattu ni lallabdi. እሺ ምን መሰላችሁ? አሁን የማርቆስ ወንጌል ምዕራፍ 16 ላይ ያለው ጌታ ስለምን እየተናገረ ነው የሚለውን በደንብ ማወቅ ይፈልጋል። ጌታችን የተናገረው ነገር በሙሉ ባይዘወይ ሐዋርያት የሰበኩት ወንጌላት የተጻፉት ነገር በሙሉ ዳይሬክትሊ ቀጥታ ተግባራዊ ሲሆን የምንመለከተው የሐዋርያት ሥራ ላይ ነው። ኦኬ የሐዋርያት ሥራ ላይ ለምሳሌ ጌታችን ምን አለ? የማርቆስ ወንጌል ምዕራፍ 16 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በክርስቶስ ኢየሱስ ስም በአዲስ ቋንቋ ይናገራሉ። በምን በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ። ምን እያለ ነው? በአዲስ ቋንቋ ይናገራሉ ሲባል ኦፍ ኮርስ ልሳን ማለት ነው። አሁን ልሳን ስንል ይሄ በጴንጤው ዘንድ ያለው ልሳን አይደለም። እዚህ ጋር ጌታ እየተናገረ ያለ ይሄ ምንም ትርጉም የሌለው ተተተተተተተ ምናምን የሚባለው እሱ ልሳን መጽሐፍ ቅዱስም አያውቀውም። በአዲስ ቋንቋ ይናገራሉ ከተባለ ስለምን የሚታወቅ ቋንቋ ነው እያለ ያለው ጌታችን። ይሄንንም በምን እናውቃለን ከተባለ የሐዋርያት ሥራ ላይ እንሄድና እህታችን ኦኬ መጽሐፍ ቅዱስ ምን እንደሚል መጀመሪያ እናጥራና ከዛ በኋላ በዛ መሰረት እንረዳለን። የሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 1 ጀምራችሁ ስትመለከቱ በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ኦኬ እንግዲህ ሐዋርያቱ ተሰብስበዋል። እመቤታችን ነበረች ቦታው ላይ። እነዚህ 120 ቤተሰቦች አሉ አይደል? አንድ ላይ ነበሩ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ፣ ተቀምጠውም የነበሩበትን ቤት ሞላው። እንደ እሳትም እየተከፋፈሉ ልሳኖች ታዩአቸው። ልሳኖች ኦኬ ላንጉዌጅ ነው፣ ቋንቋ ማለት ነው። በእያንዳንዳቸው ላይም ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አሁንም በሌላ ልሳኖች ይናገሩ ጀመር ማለት በሌላ ቋንቋ። ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ ያለው ሄዳችሁ ስትመለከቱ አይሁዶች ናቸው አይደለ? አይሁዶች ስለሆኑ ሞስት ሊናገሩ የሚችሉት ነገር የአይሁድን ቋንቋ ነው። ኦኬ ሜቢ ሐዋርያት እንደምታውቁት ወይ ተማሩም አይደሉም። ኦኬ ቁጥር 5 ላይ እንደዚህ ይላል፣ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። በዓለ ሃምሳን ሊያከብሩ ነው። ኦኬ የተለያዩ አይሁዶች ከዓለም ላይ ተሰባስበው ይመጣሉ በዓለ ሃምሳን ለማክበር። ቋንቋ አዲስ ቋንቋ ወይም ደግሞ አዲስ ልሳን ሲል ማርቆስ 16 ላይ ያለው ጌታ ምን እያለ እንደሆነ ላሳያችሁ ነው። ይህም ድምጽ በሆነ ጊዜ ቁጥር 6 ላይ ሕዝብ ሁሉ ተሰበሰቡ። ቆይ አንዴ ኮሜንት ላጥፋ። ሰውም ቁጥር 6 ላይ እንደዚህ ላይ ይህም ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱም በደንብ አስተውሉ፣ በኢየሩሳሌም የተለያዩ አይሁዶች በዓለ ሃምሳን ለማክበር ወደ ኢየሩሳሌም ይመጡ ነበረ። ከዛ እነዚህ 120 ቤተሰቦች ደግሞ ሐዋርያትን ጨምሮ እመቤታችንን ጨምሮ ደግሞ አብረው ተሰብስበው ይጸልዩ ነበር። መንፈስ ቅዱስ ወረደባቸው። ቁጥር 6 ላይ ይህም ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛው ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። እነዚህ አይሁዳውያን ከተለያየ ቦታ ነው በዓል ለማክበር የሚመጡት ጋይስ። ወደ ኢየሩሳሌም ሁሉም ለምሳሌ እኔ አሁን ምሳሌ ነው የምላችሁ። ኦኬ ያኔ አይሁዶች ለምሳሌ ግብጽ አካባቢ አይሁዶች ነበሩ። ከግብጽ ለምሳሌ በዓለ ሃምሳ ሊያከብር ሄደው ሰውዬ
እንዴ ሐዋርያትና መንፈስ ቅዱስ የወረደባቸው ለምሳሌ ሐዋርያት በግብጽ ቋንቋ ሲናገሩ አይተው ይደነገጡ እንዴ ለምን አይሁዳዊ ናቸው ኦኬ በኢየሩሳሌም የሚኖሩ አይሁዳዊ ናቸው የአይሁድ ቋንቋ ነው የሚችሉት ነገር ግን ተገርመውም ተደንቀውም እንዲያሉ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምና እንዴት ሌላ ቋንቋ ሊናገሩ ቻሉ እኛም እያንዳንዳችን የተወለድንበት የገዛ ቋንቋችንን እንዴት እንሰማለን አሉ ኦኬ አይሁዶች ከተለያየ ዓለም ተሰብስበው ነበር የተበተኑ አይሁዶች ማለት ነው በእስራኤል በባቢሎን ምርኮ ጊዜ በዓለ ሃምሳን ሊያከብሩ ሲመጡ የመጡት ከተለያየ አካባቢ ነው ስለዚህ የተለያየ ቋንቋ ይችላሉ በዓለ ሃምሳን ለማክበር የመጡ አይሁዶች እነዚህ ሐዋርያት ደግሞ እዛ ነበሩና ሐዋርያት የተለያየ ቋንቋ ሲናገሩ ሰምተው ተገረሙ እያንዳንዳችን የተወለድንበት የገዛ ቋንቋችንን እንዴት እንሰማለን ብለው ተደነቁ ለምን ሐዋርያት መንፈስ ቅዱስ ወረደላቸው መንፈስ ቅዱስ ሲወርድላቸው ዓለም ላይ ያሉ ቋንቋዎችን መናገር ቻሉ በቃ እኛም እያንዳንዳችን ካለ በኋላ የጳርጤና የሜድ የመጡበትን አካባቢ ነው እንግዲህ የጳርጤና የሜድ የኢላሜጥም ሰዎች በሁለት ወንዝ መካከል በይሁዳም በቀጶዶቅያም በጴንጦስም በእስያም በፍርጊያም በፕንፍልያም በግብጽም በቀሬናም በኩል ባሉት በሊቢያ ወረዶች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዲነትም የገባን ቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን ከዚህ ሁሉ ቦታ ኦልሞስት ከ12 ከ13 ቦታ የመጡ ሰዎች ሁሉም የራሳቸውን ቋንቋ ይሰሙ ነበር ተደነቁ ሐዋርያት የገሊላ ሰዎች ናቸው እንዴት ሊናገሩ ቻሉ ተባለ ዋናው ሚስጥር ምንድነው መንፈስ ቅዱስ ወርዶባቸዋል ኦኬ መንፈስ ቅዱስ ወርዶባቸዋል ስለዚህ ምን ልልሽ ፈልጌ ነው ማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ያለው በአዲስ ቋንቋ ይናገራሉ የሚያምኑኝ እነዚህ ምልክቶች የተባለው ምንድነው ሐዋርያት ላይ እንመለከታለን መንፈስ ቅዱስ ሲወርድባቸው አዲስ ቋንቋን ሲናገሩ ኦኬ መጀመሪያ የማይናገሩትን ቋንቋ በኋላ ላይ ግን መንፈስ ቅዱስ ከወረደላቸው በኋላ ሲናገሩ ተመለከተ እነሱ መናገራቸው ብቻ ሳይሆን ደግሞ የሚሰሟቸውም ሰዎች ተገርመው እንዴት የገዛ ቋንቋችንን ይናገራሉ እነዚህ ሰዎች እንዴት ይሄንን ቋንቋ ቻሉ ብለው ሲገረሙ እንመለከታለን ዋናው ዓላማ ልሳን ጥቅሙ ምንድነው ዋናው ዓላማ ምንድነው ከተባለ ከቤተክርስቲያን መመስረት ጋር ነው እሺ እህቴ ምን ልልሽ ፈልጌ ነው ቤተክርስቲያን ሐዋርያት ለምሳሌ ጌታ ሐዋርያት ምን አላቸው ሂዱ ለአሕዛብ ሁሉ ወንጌልን ሰበኩ ለፍጥረት ሁሉ ለአሕዛብ ሳይሆን ለፍጥረት ሁሉ ወንጌልን ሰበኩ ተብሏል ስለዚህ ሄደው ሐዋርያት ለዓለም ሁሉ ወንጌልን ለመስበክ ምን መቻል አለባቸው ቋንቋ መቻል አለባቸው ግዴታ ለምሳሌ ቶማስ በቤተክርስቲያን ታሪክ ህንድ አካባቢ ሄዶ እንደሰበከ ይታወቃል ቶማስ ለምሳሌ ህንደኛ አይችልም ኦኬ ሐዋርያው ቅዱስ ቶማስ ስለዚህ ምን ይሆናል መንፈስ ቅዱስ ከወረደለት በኋላ ህንደኛ መናገር ስለሚችል ህንድ አካባቢ ሄዶ ሲሰብክ በህንደኛ መስበክ ይችላል ኦኬ ሁሉም ሐዋርያት ዓለም ላይ እንደዚህ ሲበተኑ መንፈስ ቅዱስ ሲወርድላቸው ያንን አዲስ ቋንቋ መናገር ስለቻሉ ዓለም ላይ የሚታወቅ ላንጉዌጅ መናገር ስለቻሉ ሄደው ወንጌልን ይሰብኩ ነበር ወንጌልን እየሰበኩ ከሄዱ በኋላ ግን ቤተክርስቲያን ምን እያለች መጣች እየሰፋች መጣች ስለዚህ ከዛ በኋላ ህንድ አካባቢ ወንጌል መስበክ ቢያስፈልግ ህንድ አካባቢ ቤተክርስቲያን ስለተመሰረተች እዛው አካባቢ ያሉ ጳጳሳት ካህናት ዲያቆናት ወንጌል ሰባኪያን ስላሉ በራሳቸው ቋንቋ እዛው ይሰብኩላቸዋል ስለዚህ ቤተክርስቲያን ሴትል ካደረገች ከተመሰረተች በኋላ ይሄ የጸጋ ስጦታ የልሳን ስጦታ እግዚአብሔር ስራ ይቆማል ማለት አይደለም ነገር ግን በመጀመሪያው ክፍለ ዘመን ሰዎች ላይ ይወርድ እንደነበረው ቀስ በቀስ እየቀነሰ ሲሄድ እንመለከታለንና ልሳን የሚባለው ነገር በአዲስ ቋንቋ ይናገራሉ የተባለው ነገር ለምሳሌ ጋዲሳ አማርኛ እንግሊዘኛ ኦሮምኛ መናገር ከቻለ ዕብራይስጥኛ መናገር ብችል ግሪክኛ መናገር ብችል ኦኬ ላቲን መናገር ብችል ሌሎች ጃፓንኛ ቻይንኛ መናገር ብችል ይሄ ምን ይባላል መንፈስ ቅዱስ ይሄንን የጸጋ ስጦታ ይሰጣል ለምን ዓላማ ግን አለው ወንጌል እንዲሰብኩ ነበር ሐዋርያት ይወረደላቸውና ልሳን የሚለው መጽሐፍ ቅዱስም ላይ ያለው በአዲስ ቋንቋ ይናገራሉ የሚለው ዓለም ላይ የሚታወቅ ቋንቋ ነው እንጂ ሌላ ቋንቋ አሁን ጴንጤዎች ዘንድ ያለው ቋንቋ ይሄ አጋንንት ነው አይታወቅም ምንጩ ራሱ ሐዋርያት እንደዚህ አይነት ልሳን አልተናገሩም መጽሐፍ ቅዱስም ላይ የለም ኦኬ እና መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ላንጉዌጅ ዓለም ላይ የሚታወቅ ቋንቋ ነውና አከሲት ይላል መጨረሻው በዚህ ላሳረገው ተረተሽኝ ከሆነ ሐሳቢ እሺ ቀለዮት ያሰማልን እና ሰገሌ ዋቀዮ ሲናደገሲሱ ቢፈማ ያኒ ዋን ማከን አደባፋችሁ ፈኒ ኢሳና ከፍለተንቲ ያፋነ ሐራ ከጀዳክን ፓስተሮን ሳኒ ጣጣጣጡጡ የደሰና ማን የመንታን ከሰማ ፈከስ እንጀቱ ማፈከስ ተፋናራ ዩኒቨርሲቲው ሰጀዳው ሰና ዋን ፈርማና ጀዳኒ ፈኒን ጋፊነቲ ተይ ማን የመንታ ከኛሞ ከነ ይላልብዱ ወንጌላ ጉልቁሉ አካፋን ኡመትኒ ሱን ቀቀቡት አካፋን ሱን ጋው ደንዶ ተፋሽት ይላልብዲ ማዴ afaan haraa inni jedhamu kuni mana amantaa keenyatti kan lallabuu miti afaan hin beekamne dubbatamu achi keessatti hin jedheen እና waan akkasii gaafii waan natti ta'eef dhiifama guddaa waaqayyo sagalee jireenya sinaa dhageessisu eebbifama
sirri afaan haaraa kan jedhamu afaan addunyaa kanarratti sirriitti kan beekamudha. Afaan addunyaa kanarratti kan beekamudha malee akkuma ati jetteetti paasteroonni axaxaa kan jedhan kun hin beekamu. Macaafa qulqulluu irratti illee hin beekamu waan akkasii shi. Afaan haaraa kan jedhamu afaan addunyaa kanarratti beekamudha. Chaayinyaa ta'uu danda'a, Ibraayisxoonyaa ta'uu danda'a, waan fe'ee ta'uu danda'a. Afaan addunyaa kanarratti beekamudha. Bakka akkasitti jedhii deebisi. Dhiifama garuu Oromoo fakkiyaaf dhiifama guddaa. Rakkoon ta'u ni dhagaa gini dubbachuun ni danda'a garuu tarii afaan dogoggore maaliif kun sagalee waaqayyo waan ta'eef tarii keessatti dogoggore jedhee malee Amaariffas ni dubbadha garuu wanti kanarratti waan dogoggoraa yoo dubbadhe jedhee malee jechuudha. Kanaafidha maaliif paasteroonni isaanii yeroo tokko ani yeroo mormuuni 16 fudhattanii isin akkasitti jennaani 17 isinis fudhattan waan ta'eef jedhe nuti garuu 17 fudhachuu jibbuu keenya osoo hin taane afaan hin beekamne sanii manni amantaa keenya hin dubbattu yookaan immoo hin lallabdu. Kuni afaan hafuura hamaadha malee waan lisaan yookaan immoo afaan haaraa isa abboon darban yookaan immoo raajonni darban dubbatan sana miti. Isa kana immoo siintuu afaan kana siintuu dubbata malee akka uummanni hin dhageenyetti wanta dubbatama lallabbisan keessatti yookaan immoo paasteriin tokko yeroo waldaa isaanii keessatti afaan beekamne dubbatu sanii uummanni beekuu dhiisuu danda'a. Maal akka jedhu jechuudha hiika waan hin qabnedha. Kanaaf manni amantaa keenya kana fudhattu wangeela fudhachuu dhiisuu osoo hin taane afaanicha sana afaan beekamne sana fudhattu isa lallabdu isa jedhu san deebiin kiyya. Na akkasidha eebbifama. Galatuma ulfaadha. ይቅርታ እንጠይቃለን እንግዲህ ከእህታችን ጋር ተስማምተናል። ያው ዞሮ ዞሮታቸው ኦሮምኛ ምናምን ለማሰሙ ሰዎች እሷም ገብቷታል። እንግዲህ ላንጉዌጁን ያው የሃይማኖታዊ ነገር ላይ እንኳን ብዙም አይደለም ኦሮምኛውነት ለማውራት ያው ለዛ ነው እና እህታችን እግዚአብሔር ያክብርልን። ለማንኛውም እናመሰግናለን ለጥያቄው። እሺ ማማ ያለሽ አንቺ ሴትዮ ባይገባንም ገብቶናል። ደስ ይላል። እሺ እዮብ በሚል አንድ ሰው እንቀበልና በቃ ዛሬ እንጨርስ መሰለኝ። እኔም የምሄድበት ቦታ ስላለ ይብቃል። እዮብ በሚል ወንድማችን። እሺ አመሰግናለሁ። እኔ ሁለት ጥያቄዎች ናቸው ያሉኝ። የመጀመሪያው ጥያቄ የማቴዎስ ወንጌል ምዕራፍ 23 ከቁጥር 35 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ በብሉይ ኪዳን ስለነበረ ዘካርያስ ስለሚባል ሰው ይነግራቸዋል። ማለት ከመጀመሪያው ከጻድቁ አቤል ደም ጀምሮ በቤተ መቅደሱና በመሰዊያው መካከል የገደላችሁት የበራኪው ልጅ ዘካርያስ ደም በእናንተ ላይ ይሆናል ምናምን የሚል መልእክት ያስተላልፍላቸዋልና በብሉይ ኪዳን ካሉት መጽሐፍት ደግሞ አይ ቲንክ ሁለተኛ ዜና መሰለኝ ሁለተኛ ዜና ምዕራፍ 24 ከቁጥር 20 ጀምሮ ላይ ስናየው ደግሞ እዛ ላይ ያለው ዘካርያስ የተቀመጠው የበራኪው ልጅ አይደለም የሚለው እና እዛ ላይ ያለው ስም ሌላ ነው እና ሁለቱ ጌታችን ኢየሱስ ክርስቶስ የተናገረው ነገር ውሸት ያደርጉታል የሚል ክሌም ስለሚያነሱ ማለት ነው በእስልምና ውስጥ ያሉት ሰዎች እና ያንን በምን አንፃር ከምን አንፃር ነው የምናስታርቀው የሚለው ለመጠየቅ ነው። እስቲ ቆይሽ ሌሚ ቼክ አሁን ያልከውን አንዴ ቆይ። ኦኬ እሺ ማቴዎስ 23 ነው ያልከኝ? ማቴዎስ 23 35 ነው። አንዴ ቆይ። ኦኬ ከዛ ድረስ ሁለተኛ ጥያቄን ቀጥል። እስከዛ ድረስ አንዴ እያየሁት ነው አውዱን ጠብቄ ያነበብኩት ስለሆነ ነው ክፍሉ። እሺ ያው ሁለተኛው ደግሞ ያው ሁለተኛው በጥያቄ የፈለኩት ጥያቄ ደግሞ
የብሉይ ኪዳን ክህነት የሚጀምረው ማለት ያው ክህነት የተሰጠው ከ12 ነገዶች ለሌዊ ነገድ ማለትም ሌዋውያን ለሚባሉት ነገዶች ነውና በዛ ነገድ ስር ያሉት ብቻ ናቸው ካህን መሆን የሚችሉት መሰለኝ ያለው የብሉይ ኪዳን ስርዓት። በአዲስ ኪዳን ደግሞ ጌታችን መድኃኒታችን የአዲስ ኪዳኑን የመጀመሪያውን ክህነት ያው የመጀመሪያው ካህን ሊቀ ካህን ኢየሱስ ክርስቶስ ነው ብለን እናምናለን። ከዛ በኋላ ግን የመጀመሪያ የሰጠው ስልጣን ለሐዋርያቱ ነው እና ሐዋርያቱ ከተቀበለው ስልጣን ውጭ አሁን ልክ አዲስ ኪዳን ላይ ስንመጣ ከሌዊ የመጣው ነገድ ማለትም በሌዊ ስር ያሉት ካህናት ከዚህ በኋላ ክህነታቸው እንዴት ነው የሚሆነው ማለት ከኢየሱስ ክርስቶስ መምጣት በኋላ እንደ ካህን ሆነው አያገለግሉም የነሱ ክህነት ውድቅ ይሆናል ነው ወይስ ከሐዋርያቱ እኩል ስልጣን ኖሯቸው አብረው ማገልገል ይችላሉ ነው እና አይችሉም ከዛ በኋላ ለሐዋርያቱ ብቻ የሚሰጥ ነው ካልን ደግሞ እነሱ አይችሉም የምንልበት መጽሐፋዊ የሆነ ምክንያታችን ምንድነው ማለት ጥያቄ ያመሰግናል። አዲስ ኪዳን ውስጥ ነው አይደል ያለ ነው ጌታችን ኢየሱስ ክርስቶስ እኮ ሊቀ ካህን ነው ስንል የሌዊ ነው ወይስ የመልከ ጼዴቅ ነው? የመልከ ጼዴቅ ነው አይደል? ከሌዊ ክህነት ጋር ይገናኝ የጌታችን ኢየሱስ ክርስቶስ። ስለዚህ እርሱ ሊቀ ካህን ነው ሲባል ራስ የሆነው የቤተክርስቲያን ራስ ነው። መነሻው ከመልከ ጼዴቅ ነው። እንደውም ቅዱስ ጳውሎስ ዕብራውያን ላይ በደንብ ያወዳድራል አይደል? ዕብራውያን 7 ላይ መልከ ጼዴቅና አብርሃምን በንጽጽር እያቀረበ እንትን ይላልና ሐዲስ ኪዳን የሚባለው ነገር ዞሮ ከቤተክርስቲያን መመስረት ውስጥ ነው። ኦኬ አንድ ማወቅ ያለበት ነገር አሁን እንዴ መሰለ ቤተክርስቲያን ተመሰረተች አይደል? በመንፈስ ቅዱስ መውረድ ጌታችን ኢየሱስ ክርስቶስ ሊቀ ካህን ነው። በመንፈስ ቅዱስ መውረድ ቤተክርስቲያን ተመሰረተች። በጌታ ደም ቤተክርስቲያን ተዋጅታለች። አሁን የምትላቸው የብሉይ ኪዳን ሰው ግዴታ ምን መሆን አለበት? አምኖ መጠመቅ አለበት። በአይሁድ እምነት የነበሩ ሰዎች ራሱ አለ አይደል? አሁን የምትላቸው ለምሳሌ የሌዊን ክህነት ይዘው ይመጡ አሉ አይደል? እነሱ ራሱ በክርስቶስ ኢየሱስ አምኖ መጠመቅ አለባቸው ባይዘወይ እንጂ ክህነታቸው ዝም ብሎ ይሰራል የሚባል ነገር የለም። አምኖ መጠመቅ አለባቸው። በማን? በልጁ ማመን አለባቸው። ኦኬ በጌታችን በኢየሱስ ክርስቶስ ሳያምኑ እንደው ዝም ብለው ካህን ስለሆኑ ዛሬም ድረስ እኮ እስራኤል ብትሄድ እኮ የአይሁድ እምነት ላይ ብትመለከት እኮ ካህናት አሏቸው አይደል? ጅውሶች አሏቸው። ግን ምንድነው ዋናው ዓላማ የአዲሱ ኪዳን ዋናው ዓላማ ምንድነው? የሕግና የሥርዓት ፍጻሜ የተባለው የመሲሁ መምጣት የተባለው ፍጻሜው በክርስቶስ ኢየሱስ ነው። ስለዚህ እነዚህ የምንላቸው ካህናት ራሱ እነዚህ የብሉይ ኪዳን ካህናት ራሱ በክርስቶስ ኢየሱስ ካላመኑ ዝም ብለው በቃ ምንም ጥቅም የለውም፣ አይድኑም ራሱ። ለምን? በመጽሐፍታችን በግልጽ የሚያሳየው በልጁ ማመን ነው የዘላለም ሕይወትን የሚያሰጠው። በክርስቶስ ኢየሱስ አምነ መጠመቅ ነው ወደ ቤተክርስቲያን የሚያስተምረው። ይሄን እስካላደረጉ ድረስ ምንም ጥቅም የለውም። እሺ አመሰግናለሁ። ለምን? ፍጻሜውን ማወቅ አለባቸው። ገብቷል? የፈለገ ክህነት ቢኖራቸው ፍጻሜውን ካላወቁ የእግዚአብሔርን ልጅ ካላወቁ ኦኬ ጌታችን እንደተናገረው ከጥንት ጀምሬ በስውር አልተናገርኩም እንዳለው ያንን ስልጣነ ክህነት ራሱ የስልጣነ ክህነቱ ምንጭ የሆነው ለነሱ ራሱ እርሱን ካላወቁትና በእርሱ ካላመኑ ምንም ጥቅም የለውምና ከዛ አንፃር ነው ግዴታ ወደ ቤተክርስቲያን መጨመር አለባቸው እንጂ ሊቀ ካህን ስለሆኑ ብቻ ያገለግላሉ ከሐዋርያት እኩል በፍጹም አይደለም። የብሉይ ኪዳን ክህነትና የአዲስ ኪዳን ክህነት ጭራሽ አይገናኝም ራሱ አውቶሪቲው ራሱ እና ከዛ አንፃር ነው በክርስቶስ ኢየሱስ ማመን አለባቸው ግዴታ አምነው ወደ ህብረቱ መጨመር አለባቸው። ከዛ በኋላ እንግዲህ ያው በተሰጣቸው ጸጋ መጠን ያገለግላሉ። ኦፍ ኮርስ መጽሐፍ ቅዱስም ላይ እኮ ባይዘው ያለ አይደል? አይታል አይደል? ከአይሁድ ወደ ክርስትና የሚመጡ ሰዎች እንደውም ይረብሹ የነበሩት እነሱ አልነበሩ? ቤተክርስቲያን ከአይሁድ እምነት ወደ ክርስትና የሚመጡ ሰዎች ነበሩ አይደል? የመጀመሪያዎቹ ስብከት የተሰበከላቸውን ሰዎች ብትመለከት የሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ የተሰበከላቸው ሰዎች አይሁዳውያን ናቸው አይደል? ለአይሁዳውያን እኮ ነው የሰበከው የእግዚአብሔር ሕዝብ ይባሉ ለነበሩት። ከዛ ምን አላቸው? መሲሁን የሰቀላችሁት መሲሁን የገደላችሁት እግዚአብሔርም ከሙታን እሱን አስነስቶታል፣ ስለዚህ በእርሱ ማመን አለባቸው ተባለ። ልባቸው ተነካ። ኦኬ ልባቸው ተነካ ይላል። ካመኑ በኋላ ቅዱስ ጴጥሮስ ምን አለ? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስ ስም ተጠመቁ የመንፈስ ቅዱስ ጸጋንም ትቀበላላችሁ። ስለዚህ ይሄ ስብከት ለአይሁድ ለኖርማል አይሁዳውያን ብቻ ሳይሆን ለአይሁድ ሊቀ ካህናትም ይሰራል፣ ለአይሁድ ካህናትም ይሰራል። ይሄ ነገር ይሄ ስብከት ይሰበክላቸዋል። ለነሱ መቀበል አለመቀበል የነሱ ድርሻና ፍላጎት ነው። ያው ሊቀ ካህናቱማ እንደምታውቀው እኮ ጌታን አሳልፈው የገደሉትም እነሱ አይደሉ እንዴ? እና ከዛ አንፃር ነውና ያው አገልግሎቱ ፍጻሜውን የሚያገኘው በክርስቶስ ኢየሱስ ነው። እሺ ቀደም ያልከኝን ማቴዎስ ወንጌል ምዕራፍ 23 የሚለውን እስኪ አባቶችን ትምህርት ልየው። ይሄ ዘካርያስ ማን ነው? ጄሮም አንድ ሐሳብ ያስቀምጣል። የተለያዩ ዘካርያሶች መጽሐፍ ቅዱስ ውስጥ ብዙ ዘካርያሶች አሉ ይላል። ግን ስፔሲፊካሊ የትኛው ዘካርያስ እንደሆነ እሱ አላስቀመጠም። እስኪ ሜቢ የፋዘር ታድሮስ ማላችን ኮሜንተሪ ምናምን አይቼ ልንገርህ ሌላ ጊዜ ወይ በውስጥ ጻፍልኝ አይበለኝና በውስጥ መልስላለሁ። ማቴዎስ 23 ላይ ያለውን ሐሳብ
ግን ምንም የሚያመጣው የጌታን እንትን ውሸት ነው አያስብልም። ኦኬ አንድ ማወቅ ያለብን ነገር ዮባ ምንድነው መረዳት ያለብን ነገር የክርስቲያኖች ማይንድ ሴት ሊኖረን ይገባል። ኦኬ ሪትን ኦንሊ ብቻ አማኞች አይደለንም አይደልኛ ኦርቶዶክሳውያን የተጻፈ ብቻ ነው እንዴ ምናምን አይደለም አይደለም በትውፊት የመጣ ነገር አለ። ኦኬ የተጻፈው ነገር ሪትን ስክሪፕቸር አለ በቃል የተላለፈው አለ ሆሊ ትራዲሽን ወይ ደግሞ ቅዱስ ትውፊት የምንለው ኦኬ የሆነ የተጻፈ ነገር ለምሳሌ አንድ ጌታችን ኢየሱስ ክርስቶስ ማቴዎስ 2 ላይ ይሁን ካልተሳሳትኩ ማቴዎስ ሲጽፍ በአይሁድ ናዝራዊ የተባለ የሚል ነገር ተናግሯል አይደል? አሁን ያ ነገር በብሉይ ኪዳን መጻሕፍት ላይ አታገኘው፣ ግን በትውፊት የሚመጡ ነገሮች አሉ። ኦኬ በብሉይ ኪዳንም በጽሁፍ የሚጻፉ ነገሮች አሉ፣ በትውፊት በቃል የሚመጡ ነገሮች አሉ። እኛ ኦርቶዶክሳውያን እንደዛ ነው የምናምነው። በአዲስ ኪዳንም ደግሞ አባቶች ምን አሉ? በትራዲሽን ወይ ደግሞ በትውፊት የመጣ ነገር አለ ወይ ጌታ የተናገረው ይሄ ዘካርያስ ማን ነው የሚለው ነገር ከትውፊት ቼክ እናደርጋለን። እኛ እንደ ፕሮቴስታንቶች ቃል በቃል የተጻፈ ነገር ሙስሊሞችም ሲጠይቁ ካሁን በኋላ እንደው ግዴታ ቃል በቃል ካልተጻፈ ነገር የሚለው አፕላይ የሚያደርጉ ለፕሮቴስታንቶች እኛ ክርስቲያኖች እንደዛ እናምን። የተጻፈው ነገር ተጽፏል። መጽሐፍ ቅዱስ ማለት ኦኬ የእግዚአብሔር ቃል ማለት ሪትን የሆነው የእግዚአብሔር ቃል መጽሐፍ ቅዱስ ነው። በቃል ደግሞ ይመጣው አለ ቅዱስ ጳውሎስ ኦኬ በቃልና በጽሁፍ እንዳስተላለፍኩላችሁ ኦር እንደሰበኩላችሁ እንዳለው በቃል አለ በጽሁፍ አለ። ስለዚህ ጌታችን በቃል የተናገራቸው ነገሮች አሉ። ይሄኛው ዘካርያስ ማን ነው የሚለው ነገር ደግሞ ከትውፊት አንፃር ከአባቶች ትምህርት አንፃር ፈልገን ቼክ እናደርጋለን ማለት ነው። በዚህ መሰረት ነው እንረዳው ወንድማችን። እሺ ያው ተጠራጥሬ ምናምን ሳይሆን ያው ዲፌንድ ከማድረግ አንፃር ጥያቄ ሲጠየቅ ያው በራሳችን በቂ ሆኖ ከመመለስ አንፃር ነው የጠየቅኩት። አመሰግናለሁ በጣም አይ ነው እረዳለሁ። እዚህ ጋር ባይዘው ጄሮም አሁን አንተ እንዳልከው የበራኪያ ልጅ የሚለውን አንዳንዶች ዘካርያስ የመጥምቁ ዮሐንስ አባት ነው ይላሉ ምን ይላሉ ይላል። ግን እስቲ ሰፋ ያለውን ነገር እንዲሁ ዝም ብሎ አንድ ሰው ላይ ጄሮም ላይ ብቻ ተንጠልጥሎ እንትን ከማለት ሰፋ ያለውን ነገር አይቼ መልስ ብሰጥ ይሻላል ወንድማችን። እሺ አመሰግናለሁ በጣም እሺ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። አሜን። ማማይ እኔ ይብቃኝ በቃ ጉሮሮዬን ሁላ ደከመኝ። አንቺ ልጅ ከቅድም ጀምሮ ስታስወሪኝ 2 ሰዓት ከምናምን ሴትዮ እንቅልፍ ላይ ነች መሰለኝ። ጋዲ እንዴት ነህ? እሺ ሰላም ነው እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን ሰላም ነው አለን። አምላክ የተመሰገነ ይሁን። እኔ ደግሞ ቆይ ጋዲ ነኝ ሲያይ ነው እንዴ በቃ ይሄን ኦሮምኛ እንደዚህ እንትን እያለው አልችልም የሚለው እያልኩኝ ኮሜንት እየጻፍኩ ነበር። አላየኸኝም? ጎራ በመዳልለው ነው እንዴ ወደኛ ቤት በቃ ቶሎ ብሎ ሃይማኖታዊ ነገር ላይ እንኳን ጎበዝ አይደለም ሲል ሰማው ልከስ ነበር። አረ በቸለኒ ደስ ይለኛል። ጌታን ባይዘው ላንጉዌጅ በጣም መሰረታዊ ነገር አሁን እዚህ በአማርኛ የሚሰራው ስራ በኦሮምኛ ራሱ ኦፍ ኮርስ የሚያገለግሉ ወንድሞች አሉ፣ መምህራን አሉ፣ ጎበዝ መምህራን እኔም ማቃቸው፣ ግን የበለጠም ስራ መስራት ይቻላልና እግዚአብሔር ደግሞ በነገር ሁሉ እሱ ይርዳን፣ የሱ ፍቃድ ይጨመርበት። ያው የእግዚአብሔር ፍቃድ ያው የእግዚአብሔር እገዛም ያስፈልጋል። በርግጥ ያው እሱ ሲፈቅድ ምናምን ነገር ያስፈልጋልና ከዛ አንፃሩ ከቀደም ጀምሮ ይው ማማይ ጋር እንደቀልድ ገብቼ በቃ ጉሮሮዬን ሁላ ደከመኝ። አንተ ጌታ ሆይ አይ ጥሩ ነገር እኮ አገኘን፣ እየሰማን ነበረ፣ ብዙ ተማርን። ቃለ ሕይወት ያሰማልን። ማሜ ይሰማል። የክብሩ ወራሽ አድርግ ወንድሜ። በጣም ነው እናመሰግነው። አሜን። ጌታ ያክብርልን። በጣም ነው አመሰግነው። ማማይ ተረከብኝ በቃ አንቺ ልጅ ለወጣ ነው። ቃለ ሕይወት ያሰማል ምናምን ቴሌግራም ላይ የሆነ እንትን እያስተካከልኩ ነበር። በጣም ይቅርታ። ቃለ ሕይወት ያሰማልን ጋዲ እናመሰግናለን። ይልመድብህ። እኔም ወጣለሁ ወይዘው ሰዓት እየደረሰ ምናምን ስለሆነ እና ሁላችሁም እናመሰግናለን። ጅራታ ሰላም ላንተ ይሁን ብያለሁ። ማታ ላይ ሰላም ላንቺ ይሁን። ጋዲ ትከፍታለህ ቃል ግባላችሁ እስቲ። እግዚአብሔር ይመስገን ጅራታ እስቲ ቃል ግባላችሁ። ምኑን ማታ ከፍታለሁ ብለህ አንቺ ልጅ አረ እስቲ እግዚአብሔር ያውቃል። ውሏችንን አይተን እግዚአብሔር በፈቀደ እናንተን ባለመጠን እስቲ እናወራበትና ምናምን ነገር እግዚአብሔር ሲፈቅድ አንዴ ቆይ አንድ ጥቅስ ለሰው ልናገር። እሺ ቤቲ ጠይቃኝ ነበር። ያው ጥያቄ እየተጠየቀ ማለፍ ብዙም አያስችለኝም ትያለሽ። ቤቲ እየሰማሽኝ ከሆነ እባክህ ጥቅሱን በቃል የተናገርነውን የሚለውን አንድ ሰው ጠይቆኝ እንላልሽው። ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ኦኬ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንዲህ ብሎ ይናገራል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንዲህ ብሎ ይናገራል። እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችን ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። ምን አለ ቅዱስ ጳውሎስ? በቃላችን ቢሆን ወይም በመልእክታችን
ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ይሄንን ክፍል እንደውም ቅዱስ ዮሐንስ አፈወርቅ ሲፈታው ምን ብሎ ይናገራል? በቃላችን ወይም በመልእክታችን የሚለውን አንዴ ቆይ ላንብብላችሁ ቅዱስ ዮሐንስ አፈወርቅ። ኦኬ እሺ ሁለተኛ ተሰሎንቄ ይቅርታ ሁለተኛ ተሰሎንቄ ምዕራፍ 2 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንዲህ ይላል Therefore brethren stand fast and hold the traditions which you were taught whether by word or our epistle በቃላችን ወይም በጽሁፋችን የሚለውን ምን ብሎ ይፈታዋል ቅዱስ ዮሐንስ አፈወርቅ ላንብብላችሁ ብዙ አባቶች ፈተውታል በርግጥ እንደውም ቅዱስ ባስልዮስ ዘቂሳርያ በጣም በሚገርም ሁኔታ in answer to the objection that the doxology in the form with the spirit has no written authority ቅዱስ ባስልዮስ by the way on the holy spirit ላይ ባስልዮስ ታላቁ ባስልዮስ ማለት ነው ቃል እኩል ስልጣን አላቸው በጽሁፍ የመጡትን በቃል የመጡትን ብሎ ነው የሚናገረውና ይሄን ክፍል ሲያብራራም በዛ መልኩ ነው ዮሐንስ አፈወርቅ ምን ይላል ቅዱስ ዮሐንስ አፈወርቅ hence it is manifest that they did not deliver all things by epistle ከዚህ ጥቅስ የምንረዳው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ በቃላችን ወይም በስልጣናችን ሲል ግልጽ ነው it is manifest ይላል that they did not deliver all things by epistle ሁሉንም ነገር በጽሁፍ አላስተላለፉም but many things also unwritten በጣም ይገርማል ኦኬ በቃል ያስተላለፉት ያለ ጽሁፍ ማለት ይሄ ጽሁፍ አላል በቴክስት ያለ ጽሁፍ ያስተላለፉት ብዙ ነገር እንዳለ ያሳያል ኦኬ and in like manner both the one and the other are worthy of credit ይላል ይገርማል በጽሁፍም በቃልም የተላለፉት they are worthy of credit ኦኬ ክሬዲት ይሰጣቸዋል ሁለቱም ባስልዮስም ቅዱስ ዮሐንስ አፈወርቅ ስለዚህ ይሄን ክፍል በግልጽ እንደው በጣም የሚገርም ነው እግዚአብሔር አምላክ እንግዲህ አባቶቻችንን እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል they are worthy of credit ካለ በኋላ እኩል ክሬዲት ይሰጣቸዋል ካለ በኋላ therefore let us think the tradition of the church also worthy of credit የቤተ ክርስቲያንን ትውፊት ኦኬ ክሬዲት የሚገባው ነገር እንደሆነ እናስብ it is a tradition ኦኬ seek no further ይላል የቤተ ክርስቲያን ትራዲሽን ትውፊት ነው ይላልና ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ አባቶቻችን እኮ እነሱ ባይኖሩ እኮ እኛም በቃ ይሄኔ ኤቲስት ሆነን ነበር ራሱ መጽሐፍ ቅዱስ ብቻ ተሰጥቶን ቢሆን ኖሮ ጉዳችን ነበር ራሱ እና እንደዚህ ነው የምንረዳው ቤትሻ እሺ ማማ ይጨርሻለሁ በቃ የእግዚአብሔር ቃል እንደው እኮ በቃ አንዴ ሲጀምሪው አንዱን ያነካካሻል እሺ ጋዲ ቃሌት ያሰማልን ሁላችሁም እናመሰግናለን ስለነበረን ቆይታ ጅራታ ከቻልክ ቤት ክፈትላቸው አንተ ጋር ምናምን እንዲመጡ እኔም ልወጣ ስለሆነ ማለት ነው በጣም ይቅርታ ሁላችሁም እናመሰግናለን ቴንክ ዩ እናመሰግናለን ቃሌት ሁላችሁም እኔ እንኳን ማማዬ የምችልበት ሰላም ዋሉ ሁላችሁ ላይ አይደለም እሺ ጅራታ እሺ ሰላም ዋል ጋዲ ቴንክ ዩ ብችል ደስ ይለኛል የምችልበት ሁኔታ ላይ አይደለም ግን ላገለገላችሁ ታብታብ ላደረጋችሁ ላስተማራችሁን ሁላችሁንም እግዚአብሔር የነፍስ ዋጋ ያርግላችሁ ለሁላችሁ ማማዬ ደግሞ በተለየ በእውነት እህታችን እንግዲህ እንደዚሁ አይከናችን ያርግሽ ሌላ ምን እላለሁ ይሄን ብቻ ነው ማለት የምችል አሜን ጅራታ በርቱሽ እግዚአብሔር ያክብርልን ሁላችሁም ደህና ሁኑ ክርስቲያኖች ከከፈቱ ትምህርት የሚያስተምሩት ጋር እንዱን ተፈንቶ የሚያወሩት ጋር ሳይሆን ትምህርት የሚያስተምሩ ጋር ገብታችሁ ተማሩ ምናምን እሱ ነው የሚያስፈልገው እሺ ደህና ሁኑ